ዛሬ ቀን በእጄ ሰበብቶኛለሽ ሚጢ እያስጠነቀቅኩሽ ነው ስርዓትሽን ያዥ ስማ አንተ ዝም ብለህ አውራ እንደውም እንደ ሴት ቀሚስ ብትለብስ ነው የሚሻለው የሴት ልብ ነው ያለ ምንህም ወንድ አይመስልም ጭራሽ ደግሞ ታስፈራራኛለህ እንዴ መሰንዘሩንም ቢሆን ለወንዶቹ ተውላል ለዛም ነው ላዋራውት የፈለኩት እህቴን እኔ ወደ አረብ ሀገር እስከምልካት ድረስ ተንከባክበው እንዲያቆዩልኝ ፈልጌ ነው እናታችሁ ለሕክምና ምን ያህል ገንዘብ ነው የሚያስፈልጋቸው? እሺ የነዛ የክፉ የእንጀራ እናታቸው ባቶኝ አቶ በላይ ያው እንደውም አቶ በላይ ራሱ መጣልሽ ወይ ይባክሽ የማስተካከያ ድል ያለን ዛሬ ታረጋት ነው ለመኖር ስለ የተሰኘውን ድራማችንን ከወደዳችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ እናመሰግናለን ወረኛ ነገር ነው አውቃችሁ ነው እንደ በሩን የከፈታችሁት አረኛ አልከፈትነውም አቶ በላይ ኧረ አንዱ ይሆናል እንግዲህ የከፈተው ይሆናል የሄዱበት ጥሩ ነበር አቶ በላይ ምንም አይደል ትንሽ ገንፎ ቅቤ ያነሰው እንጂ ያው እርሶ ሲወልዱ የቅቤ አይነት ያሳዩአቸዋል እሱማ ግድ አቶ በላይ እኛ ተወያይተን አሁን ውሳኔ ላይ ደርሰናል መቼም ጥሩ ዜና እንደሚሆን ተስፋ አደርጋለሁ እሱማ ጥሩ ዜና ነው አቶ በላይ ተስማምተናል ወይንሸት እሻልሽ ወይንሸት ነይ ነይ አንበሳ እኔ እኮ ድሮም እኮ አምንብሃለሁ አንተ ጎበዝ ልጅ ነህ በጣም ነው የማመሰግነው ወይኔ ያው እሷም ብዙም አላስቸገረችኝም ቶሎ ነው እሺ ያለች በጣም ደስ ብሎኛል አቶ ይሄን ደስታችንን ውጪ ደም ብናከብረውስ ምን ትላላችሁ አይ እኔ ዛሬ እንኳን አልችልም አቶ በላይ ስራ አለኝ መጨራረስ ያሉብኝ ነገሮች አሉ ባይሆን እናንተ ዘና በሉ አይሻልም አይ ጋሺ እኔ ትንሽ ራሴን አሞኛል እንደው ፍቃዶም ከሆነ ገብቻ አርፍ ብል ደስ ይለኛል እንዴ ወይኔ አንቺ እኮ በቃ ሚስቴ ነሽ ደግሞ ልተኛ ብለሽ ታስፈቅጂኛለሽ እንዴ እንደውም ከፈለግሽ ይሄንን ቤት ማቃጠል ሁሉ ትሻያለሽ አቶ በላይ ያው እስከምትለምድ ድረስ መቻል ነው ሌላኛው ነገር ደግሞ ወይኔ ይሄ ጋሽ የምትዩን ነገር የኔ እናት አፈር ሰውንልሽ ተይው እውነት አሁን ምን ነው ጋሽ የሚያስብለው ኧረ ምንም ያው እንደምትተኛ አንድ ፍሬ ልጅ ነኝ ልክ ነው ስራችንን ከወደዳችሁት ሰብስክራይብ በማድረግ ቤተሰባችን ሁኑ ወይኔ ሚጢ ምንድነው ማድረገው ጭራሽ ላይ ገባት እኮ ነው ሚጢ እስኪ መጀመሪያ ተረጋጊ ምንድነው የምትጠብቀው ሊያገባት እኮ ነው ይገባኛል ነገር ግን ምንም ነገር ማድረግ ያለብን በእርጋታ ነው ያለበለዚያ እስከ ዛሬ የለፋንበት ነገር ገደል ገባ ማለት ነው ተረጋጊና ቀስ ብለን የሆነ ነገር እናስብ ምንድነው የምረጋጋው አይኔ ያየ እድሜ ልክን የለፋውበት ሀብትና ንብረት የማንም ጎዳና መጥቶ እኮ ሊወርሰው ነው አሁንም ቢሆን ማድረግ የምንችለው ብቸኛ ነገር ተረጋግቶ ማሰብ ብቻ ነው ተረጋግተን ማሰብ አለብን ሚጢ ምንድነው የምንጠብቀው ምን ትላለህ ምንድነው የምናደርገው በቃ እኔ ገብቼ ትንሽ አረፍ ልበል አይደል ግቢና ተኝ የኔ እናት በቃ አቶ በላይ እኔም ትንሽ ስራ ስላለኝ ልሂድ አይሻልም ትንሽ አትጫወትም ልጅ ነኝ በእውነት መጨረስ ያሉብኝ ስራዎች አሉ አቶ በላይ ለዛ ነው በስራ ጉዳይ እስከሆነ አላስጨነቀም እኔም በስራ ድርድር አላውቅም ስራ ያስከብር የለ አቶ በላይ ልክ ነህ እንግዲህ የኔንም ስራ እንነጋገርና አንድ ነገር እናደርጋለን ችግር የለም አቶ በላይ አንድ ቀን መጥቼ እናወራበታለን አቶ በላይ ሰላም ይዋል እሺ ነብይ ሰላም አለ እሺ ለማንኛውም እኔ ሸኝቼው መጣሁ ሸኘው ግን ቶሎ ተመለስ ችግር የለም ስማ ነብይ
ተጫወትክብኝ። ኧረ እናንተ የውሻ ልጅ። መጀመሪያ ታሪኩን ተረጋጋና ቀስ ብለን እንነጋገር። ተረጋጋ? ምን አባ ነው የምረጋጋው? ህይወቴን ካመሰቃቀልከው በኋላ ደግሞ እንዳትጸጸት ነው ያልከው? አዎ ታሪኩ እንዳትጸጸት፣ በኋላ ይቆጫል። ይቅርብህ። ደግሞ እያስፈራራኝ ነው። እጅን እኔ ላይ ሰነዘርክ አንተ የውሻ ልጅ። ይቅርብህ ታሪኩ፣ ይቅርብህ ታሪኩ። ታሪኩ በኋላ ትጸጸታለህ። ይቅርብህ። ጀምር እያልኩ እኮ ለዚህ ነበር እኮ ይቅርብህ ስል የነበረው። አሁን በልግባና ቤት ተጣጣም። ደግሞ ስማ፣ እኔ እናንተ እንደተጣላን ቤት እንዳይስቁብህ ብዬ ነው፣ ለራስህ ብዬ። ዳድ እዚህ ነገር ውስጥ እንደሌለውበት ታውቃለህ አይደል? የምንድን እኮ ነው እውነት። ከፈለክ ሰራተኛዋን ጠይቃት። ሰማሽ? ከዛሬ ጀምሮ ወይንሸት የዚህ ቤት ሰራተኛ አይደለችም። ተግባባን? ማለት ልታባረራት ነው? ልታስወጣት? ማባረር ነው ያልሽው? ማባረርማ ካለብኝ ከዚህ ቤት መጀመሪያ እናንተ ናችሁ መባረር ያለባችሁ። ዳድኛ እኮ ልጆች ነን። እኔ ለአንዲት የማትረባ ገረድ ብለኸኛ። ምላስሽን ተቆጣጥረሽ ተናገሪ። እንደዚህ እንዳትይ ነግሬሻለሁ። ዳድ ከእኔ እሷ በለጠችብህ? 10 እጅ እሷ ትበልጥብኛለች። ወንድሜ ምን ሆነ ነው? ምን ሆነ ነው? ማነው እንደዚህ ያደረገ? ምን ሆነ ታሪኩ? ወድቄ ነው። ልጁ ልሸኘው አይደል እንዴ ወጣው? ምን ሆነ ትወድቃለህ? እኮ ልሸኝ ወጣው፣ ስመለስ ወደኩኝ። በቃ ተነሳና የቆሸሸ ልብስ ጥለት አጠብ። በዛውም በይሄ ያበጠ ፊትን በበረዶ እሺ። ዳድ አያሳዝንህም እንዴ? ይኸው እስቲ ልጁን እንዴ ልጅህ እኮ ነው። መልካም ልጅማ ቢሆን እንከባከበዋለሁ፣ ግን ባህሪው ጥሩ ስላልሆነ ምንም ማድረግ አልችልም። ቴቴቴ ሚጢሱ ጋር በጣም ነው የሚያም። ቆይ ምን ሆነ ነው? ለምን ደግሞ አትነግረኝም? ወድቄ ነው አልኩሽ እኮ። አትወስኝ እባክህ። ምን ሆነ ነው? እየዋሻሁ አይደለም፣ ወድቄ ነው ሚጢ። እሺ ከምትጀምረው እንደዚህ በፊት ድፍት የሚባለው እንዴት ነው እንደዚህ አይነት አወዳደቅ ያለው? ውይ በእናትሽ ተይኝ በቃ። ከነቢ ጋር ተጣልታችሁ ነው አይደል? አንቺ ያምሻል እንዴ? እብድ ነሽ? እሺ ልትሸኛው ወጥተህ ነበረ። ከዛ በኋላ ስትመጣ እንደዚህ ሆነህ መጣ። እንደዚህ ፊት በልዞ እንዴት ነው ታዲያ በፊት ወድቄ ነው የምትለኝ? እሺ በቃ ተጣልተን ነው። ከማን ጋር? ከነቢል ጋር? አዎ ከሱ ጋር። አበጣጠረሽ አይደል? አየህ አይደል? ደስ የሚል ብረት መዝጊያ ባለ ያለኝ ማትረቢ። መቼስ እንደማታሳፈሩኝ ተስፋ አለኝ። አይጠራጠሩም። ቆንጆ ነገር እንደምታሰክሩኝ እውነት ነው። እኔ ደግሞ አንተ ላይ በጣም እምነት አለኝ። ታውቃለህ? ታሪኩ እስኪ ወደ ውጭ እንዲወጣ በልልን። እኔና ይሄ ወዳጄ እንደምናወራው ጉዳይ አለን። ግባ እናተኛ፣ ወይንም ጤና ጣቢያ እንሄዳለን። ጤና ጣቢያ? አመሰግናለሁ አልሄድም። አይ ዘንድሮ ልጅ ምን ነው? ምን ሆኖ ነው? አመመው እንዴ? አይቶ መንካት የሌለበትን ጉዳይ ነካክቶ ቀስቀሶ ነው። አልገባኝም። አይቶ ለማንኛውም እስኪ ወደ ዋና ጉዳያችን እንግባ። እሺ ይቻላል። በጣም እስኪ ምን ላይ ደረሳችሁ? እንግዲህ 90% ጉዳይ አልቋል። የሚቀረው የእርሱ መምጣት ብቻ ነው።
ያሉት አቶ በላይ እንግዲህ ይሄ ኦኬ። የምትቀረዋ እችኛው አካባቢ ነች ማለት ነው። እቺ ፊት ለፊቷ በቃ ቆንጆ ነው። ወደዱት አይደል? በጣም በጣም እንጂ በእውነት እንደ ስምክ መኩሪያ ነህ። አመሰግናለሁ። አኩርተኛል። በጣም አመሰግናለሁ አቶ በላይ በጣም። ሌላኛው የጊዜ ጉዳይ ነው። ጊዜ በጨመረ ቁጥር እድሜያችንም አብሮ ይጨምራል። እኔ እንደውም ሁሉን ነገር ዛሬ ብንጨርስ ደስ ነው የሚለኝ። ምን ይመስላል አንተ? ያው እንዳዩት ነው። ሌላውን ቀስ በቀስ እንጨርሰዋለና። አዎ ቀስ እያለን መጨረስ እንችላለን። ይህን ነገር ማን ያውቃል? ደግሞ ሳንገለገልበትም ልንሞት እንችላለን። እውነት ነው አቶ በላይ ልክ ብለዋል። በቃ በጣም ጥሩ። ሂድን አንተ እዛ ያለው ነገር አስተካክል። እኔ ደግሞ እዛ ያለው ነገር ሁሉ አስተካክዬ እዛው እመጣለሁ። ታዛዥ ነኝ አቶ በላይ። በቃ ሰላም ነው። እሺ በጣም አመሰግናለሁ። እኔም አመሰግናለሁ። እሺ ሞክረህ በጣም አመሰግናለሁ። ልጆች ወይንሸት። አቤት። ኑ ግቡ፣ ቁጭ በሉ እስኪ። እንዴት ነህ? አልተሻለህም እንዴ? ዳድ ምንድን ነው የተፈጠረ ነገር አለ? ዩ ጋይስ ስራችንን ከወደዳችሁት ሰብስክራይብ እያደረጋችሁ ቤተሰባችን ሁኑ። ምንድን ነው የተፈጠረ ነገር አለ ነው ወይስ? ቆይ ተረጋጊ። ይኸውላችሁ ምን መሰላችሁ፣ ይሄ ቤተሰብ አንድ ቤተሰብ ነው፣ ወይንሸትን ጨምሮ። ደግሞ ይሄ ቤተሰብ በሰላም በደስታ እንዲኖር እፈልጋለሁ። ስለዚህም ነው ለዚህ ቤተሰብ አንድ ስጦታ ያዘጋጀሁት። ምንድን ነው እሱ? ስጦታ የሚታይ እንጂ የሚነገር ነገር አይደለም። ዳድ አሳየነው። ታዲያ ምንድን ነው? አሳያችኋለሁ። ለማንኛውም አሁን ቀለል ቀለል ያሉ ልብሶችን በሰንጣችሁ አዘጋጁ። እዛ ስትሄዱ አዳዲስ መግዛታችሁ ስለማይቀር። በተለይ ወይንሸት ለዚህ ስጦታ ሁሉ ምክንያት አንቺ ስለሆንሽ ውብና ቆንጆ ሆነሽ መታየት እንድትታይ ይፈልጋለሁ። አሁን ተዘጋጁ፣ ተነሱ። እሺ ጋሽ። ተነሱ፣ ተዘጋጁ። አንተ ሰውዬ አብዳን እንዴ? ምን እያረክ ነው? እና ለምን ስልክ አይሰራም? እኔ ምን አገባኝ ታዲያ? ትሰማኛለህ? ከደህና ወዳጄ ጋር እንዳታቆራርጠኝ። 10 ደቂቃ እሰጥሃለሁ። በዚህ 10 ደቂቃ ውስጥ ካልደረስክ እዛ ቤተ ክርስቲያን የጀመርከውን ጸሎትን ሲኦል እንድጨርሰው ነው ማድረግ። ነግሬሃለሁ። አንተ ደንቆሮ የት ደረስክ? ውይ ጋሺ እርሶ ኖት እንደ? ይቅር በሉኝ። አንድ እኮ ጀዝባ የሆነ ልጅ ደውሎ ከእሱ ጋር እያወራው ስለነበር ነው። እሺ እሺ ጋሺ እሺ። ወይኔ 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 መኩሪያ ተበላው 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 ተበላው። ይሄ ጀዝባ ይሄ ደንቆሮ ጉድ አደረገኝ ዛሬ። ቆይ ሄሎ፣ አንተ ደንቆሮ የት ደረስክ? ቸርዬ የኔ ጌታ እንደሱ እኮ አይደለም። ይኸውልህ የኔም እንጀራ ገመዴ ነው። እባክህ እሺ፣ ልጠብቅህ። እሺ ቶሎ ናልኝ እባክህ ቸርዬ። ዘጋው። ምን ነው አምላኬ፣ በራሴ ሰራተኛ እንደዚህ ልፈተን? ኧረ ተው ጌታው፣ ኧረ ተው። አሁን የአቶ በላይን አፈሙዝ እንዴት ልቋቋመው ነው? ወይኔ ወይኔ መኩሪያ ተበላው ዛሬ።
ምን ነው ሞክረ በሩን ለመክፈት ዘገያችሁ? ይቅርታ ጋሼ፣ ጓሮ ከሆኜ ለዛ ነው። እሺ ለማንኛውም በሮቹን ከፋፍታቸው ውጩን እኔና ወደ ውስጥ እንገባለን። እሺ እከፍታለሁ። እንዴት ነው ወደዳችሁት? ዳድ ቆይ ምንም አልገባኝም። ምንድን ነው ይሄ? አንቺ ደግሞ ሁሌ አይገባሽም እንዴ? ቅድም ስለ ስጦታ እያወራን ነበር እና ይሄ ስጦታ መሆኑ ነው? ወይ ለኔ ወይ ላንቺ የተዘጋጀ ስጦታ መሆኑ ነው እንግዲህ። ለማንኛችሁም አይደለም፣ በተለይ ለሁለታችሁ። ኧረ እኛም አንፈልግም። ምን አልሽ? አይ ምንም። ስርዓት ይኑርሽ። እኔ ይህንን ቤት የገዛሁት እኮ ለቤተሰቦቼ ስል ነው። ምክንያቱም ሁላችንም ደስተኞች እንድንሆን እፈልጋለሁ። በአዲስ ሀሳብ፣ በአዲስ አስተሳሰብ፣ አዲስ ነገር፣ አዲስ ልጅም በዛው ሊመጣ ይችላል። እሺ አሁን መግባት እንችላለን? ምን ጥያቄ አለው? እንግባ እንጂ ወደ ውስጥ እንግባ። ሌላ የጠራው ሰው አለ? ቆይ አረ በጭራሽ እኔ ጋር ነው ጋሼ። ደሞዝን ታገኝ መስሏል ማለት ነበር። አስኮናኝ ማን ነው እሱ? አንድ እኔ ጋር የሚሰራ ልጅ ነው እና እቃ ጥሎ ስለነበር ልሰጠው ብዬ ነው። እና ሰጠኸው? አዎ። እሺ ለማንኛውም አዲሱን ቤታችንን አሳየን። እሺ እሺ። ሰብስክራይብ ማድረግ ምርጫ ሳይሆን ግዴታ ነው። ይህንን የመሰለ ስራ ወደ እናንተ አቅርበናል። ሁላችሁም ሰብስክራይብ በማድረግ አግዙንና ቤተሰቡን ይመቻል። ሰላሙን ልጆች ባካችሁ ሸኙት። እሺ እኔ ሸኛለሁ። በዛውም ሻንጣውን ማውረት እንዳትረሱ። እሺ በቃ እኔ ሻወር ልውሰድ። እኔም ጋሽዬ ሻንጣውን ላግዘው። በቃ አይ አንቺ ተቀመጪ፣ ሞክሪያ ያግዘዋል። ወይኔ አቤት ጋሼ። ከመጣን ጀምሮ ምንም ነገር አላወራሽም። ምን ነው ደስ አላለሽም እንዴ? አረ ደስ ብሎኛል። ያው አዲስ ቤት አይደል? እስከ ለምደው ድረስ ነው። የኔ ቆንጆ ይሄ ሁሉ እኮ የተደረገው ላንቺ ነው። ደግሞ ገና ወደፊት ብዙ ነገር ነው የማደርግልሽ። እንዴ ማለት አልገባኝም ጋሼ። ይኸውልሽ ይሄ ገና ፕሮሰሱ አላለቀም። ልክ ፕሮሰሱ እንዳለቀ በስምሽ ነው ማዞርልሽ። ምን ጋሼ? በእኔ ስም? አዎ ባንቺ ስም ነው ማዞርልሽ። አመሰግናለሁ። በጣም ነው የማመሰግነው ጋሼ። ደግሞ የአንቱታሽን ተይኝ። እሺ ጥያቄ አልገባህም እንዴ መኩሪያ? እንዴት ይገባኛል? ግራ ቀኝ እያልክ። እሺ አሁን ቀጥታ ጠይቃለሁ። ጠይቀኝ። አባቴ ይሄንን ቤት በማን ስም ነው የገዛው? ይሄን ለመጠየቅ ነው እንዴ ዙሪያ ጥምጥም የምትሄደው? አዎ ንገረኝ። እኔ ይሄን እንዴት ላቅ እችላለሁ? እንዴት? እኔ እኮ አንድ ተራ ቀለም ቀቢ እንጂ የቤት ሻጭ ወይም ደግሞ ደላላ አይደለሁም። ለነገሩ እውነትን ነው። ምንም ሻጭ ወይም ደላላ አይመስልም። እንደውም ቀለም ቀቢ ሲሆን የቀለሙን ብሩሽ ነው የምትመስለው። ይርጣ ከዚያ። የኔ ማር እስቲ ደስ እንዲለኝ ደስ ያለሽ ቦታ ላይ ሳሚ። መች አሁን ነው? ወይንሸት አትፍሪ። በቃ እኮ አንቺ ወደፊት ሚስቴ፣ የልጆቼ እናት፣ እንደውም የዚህ ቤት ባለቤት እኮ ነሽ። እሱማ